እንግዲህ ዛሬ የምንገባበት ርዕስ በጣም የሚገርም ነው። አረቢያን ከእስልምና በፊት በነበሩት በሺዎች የሚቆጠሩ ዓመታት ውስጥ እንቀኛታለን። በጣም ሰፊና ብዙ ጊዜ የተዘነጋ ታሪክ ነው። እናም ለዚህ ጥልቅ ዳሰሳችን ዋነኛ መመሪያችን የሚሆነው የሮበርት ሆይላንድ መጽሐፍ ነው። እስኪ አንድ ጥያቄ እንጠይቅ። የጥንቷ አረቢያ ስንል መጀመሪያ ወደ አእምሮ ይመጣው ምንድን ነው? ለአብዛኞቻችን ቀጥታ ወደ 7ኛው ክፍለ ዘመን እና እስልምና መምጣት ነው አይደል? ግን ከዛ በፊት የነበረው ታሪክስ? እጅግ በጣም ሰፊ የሆነ ግን የተረሳ ታሪክ አለ። ዛሬ የምንመለከተውም ይሄንን ነው። የመጽሐፉ ደራሲ ሮበርት ሆይላንድ ራሳቸው ጉዳዩን በደንብ ነው አስቀመጡት። በምዕራቡ ዓለም ስለ አረቢያ ብዙ ይጻፋል ይላሉ፣ ግን አብዛኛው ትኩረቱ ከእስልምና በኋላ ባለው ዘመን ላይ ነው። ከመሐመድ ሞት በፊት የነበሩት ረጃጅም ክፍለ ዘመናት ግን ብዙም አይታወቁም፣ ጥናትም አልተደረገባቸውም። እና ይሄ ትልቅ ክፍተት ነው። እኛም ዛሬ የምንሞክረው ይህንን የታሪክ መጋረጃ ገለጥ ማድረግ ነው። እንግዲህ ይኸው ነው መመሪያችን፣ የሮበርት ሆይላንድ መጽሐፍ አረቢያና አረቦች። ይህ መጽሐፍ ነው እንግዲህ ወደዚህ የጠፋች ይመስል ዓለም በር ከፍቶ የሚያስገባን ቁልፍ የሚሆነው። እሺ፣ ታሪኩን ከመጀመራችን በፊት ግን መጀመሪያው ቦታውን እናውቅ። መልክዓ ምድሩን መረዳት የሰዎቹን ታሪክ ለመረዳት በጣም ወሳኝ ነውና። የአረቢያ ምድር ስንል ከበረሃ የዘለለ ምን ነገር አለ? ይህንን ካርታ ስንመለከት የአረቢያን ልሳነ ምድር ስትራቴጂካዊ አቀማመጥ በደንብ እንረዳለን። በአፍሪካ፣ በእስያ እና በሜዲትራንያን ዓለም መካከል የተከመተች ግዙፍ ምድር ናት። አስቡት፣ መጠኗ ከህንድ አሊያም ከአውሮፓ ይበልጣል። ይህ አቀማመጧ ብቻዋን የንግድና የባህል መስቀለኛ መንገድ እንድትሆን አድርጓታል። ግን ብዙ ጊዜ አረቢያ ስንል ወደ አእምሯችን የሚመጣው አንድ አይነት ምስል ነው፣ ቀጠናና አሻውማ በረሃ። እውነታው ግን ከዚህ በጣም የተለየ ነው። መጽሐፉ እንደሚነግረን አረቢያ የተቃራኖች ምድር ናት። በአንድ በኩል እንደ ሩብ አልኻሊ ወይም ባዶ ሩብ የሚባለው አይነት ሰፊ የአሻዋና የድንጋይ ምድረ በዳ አለ። በሌላ በኩል ደግሞ በተለይ በደቡብ ምዕራብ አካባቢ ከፍ ያሉ ተራሮች፣ ለም የባህር ዳርቻ ሜዳዎችና ጥልቅ ሸለቆች ይገኛሉ። እነዚህን ምስለቱ ተመልከቱ። ልዩነቱ በጣም ግልጽ ነው። በግራ በኩል የሐራ ጥቁር የእሳተ ገሞራ ፍሳሽ የፈጠረውን መሬት እናያለን። በጣም አስቸጋሪና ድንጋያማ ነው። በቀኝ በኩል ደግሞ የሂስማ ጭጋጋማና ሰፊ በረሃ አለ። ይሄ ብቻውን የአረቢያን የመልክዓ ምድር ልዩነት ያሳያል። ጉዛችንን እንቀጥል። አሁንም ስለ በረሃ ብቻ የነበረንን ሐሳብ የሚቀይሩ ምስሎች ናቸው የምናየው። በግራ በኩል በሚገርም ሁኔታ ለም የሆነው የዱአን ሸለቆ አለ። ይሄ በክረምት ዝናብ የተቀረጸ ነው። በቀኝ በኩል ደግሞ የማዕከላዊ ኦማንን ድንጋያማ ተራሮችና እርኮኖችን እንመለከታለን። አዎ፣ ይሄም የአረቢያ አካል ነው። እሺ፣ እንግዲህ ምድሪቱን በዚህ መልኩ ከተረዳን አሁን ወደ ታሪኩ ልብ እንግባ። ብዙ ጊዜ የማይነገረው ነገር ቢኖር አረቢያ ከእስልምናው በፊት ለሺህ ዓመታት የጥንቱ ዓለም ዋነኛ የንግድ ማዕከልና አንቀሳቃሽ ኃይል መሆኗ ነው። ታሪኩ በጣም ረጅም ነው። ይሄ የጊዜ ሰሌዳ ትንሽ ምስል ይሰጠናል። ከክርስቶስ ልደት በፊት በ3ኛው ሺህ ዓመት ስለ ዲልሙን እና ማጋን እና ስለ መዳብ ንግዳቸው እንሰማለን። ከዚያ ወደፊት ስንመጣ በ8ኛውና በ7ኛው ክፍለ ዘመን የአሦራውያን እና የፋርሳውያን ተጽዕኖ ይታያል። ከዚያም ወደ ግሪኮ ሮማን ዘመን ስንደርስ ስለ ጌርሃ እና ስለ ዝነኛው የሽቶ ንግድ እናያለን። ታሪኩ ቀጣይነት ያለውና ሁሌም የሚለዋወጥ ነበር። እስኪ ወደ መጀመሪያው ዘመን እንመለስ፣ ወደ ነሐስ ዘመን። በዚህ ጊዜ የምስራቅ አረቢያዋ ዲልሙን የአሁኗ ባህሬን አካባቢ ትልቅ የንግድ ማዕከል ነበረች። አስቡት፣ በታላቋ ሜሶፖታሚያና በህንድ መካከል እንደ ድልድይ ሆና ታገለግል ነበር። በጣም ዝነኛ ስለነበረች በሜሶፖታሚያውያን ተረቶችና አፈታሪኮች ውስጥ ስሟ ይነሳል። እና ይሄ በጣም ከሞዳቸው የታሪክ መረጃዎች አንዱ ነው። ከክርስቶስ ልደት በፊት 1800 ዓመት ገዳማ የተጻፈ ደብዳቤ ነው። የደንበኛ ቅሬታ ነው። ትራት የሌለው መዳብ ሰጥተኸኛል፣ ስለው ደግሞ ከፈለግ ውሰድ፣ ካልፈለግ ተው ትለኛለህ ያለ ነው ነጋዴውን የሚቆጠው። አስቡት፣ ከ4000 ዓመት በፊትም ቢሆን የደንበኞች አገልግሎት ችግር ነበረ ማለት ነው። ታሪክን በጣም ሕይወት ያለው ያደርገዋል። በእነዚህ ቅርሶች ላይ ደግሞ የባህል ለውጡን በግልጽ እናያለን። በግራ በኩል ያለው የካሳይት ማህተም ከ15ኛው ክፍለ ዘመን ከክርስቶስ ልደት በፊት ነው። ዲዛይኑ የሜሶፖታሚያን ተጽዕኖ በግልጽ ያሳያል።
በቀኝ በኩል ያለው የብር ሳንቲም ግን ከዛ በኋላ ዘመን ነው። እናም ቅርሱ የግሪክ ዲዛይንን የተከተለ ነው። ይሄ የሚያሳየው የንግድ አጋሮቹና የባህል ተጽዕኖ ከሜሶፖታሚያ ወደ ሄሌናዊው ወይም የግሪኩ ዓለም እንዴት እንደተሸጋገረ ነው። ከዚያም ዘመን ወደፊት ሲጓዝ የጌርሃ ከተማ መነሳት እናያለን። ይቺ ከተማ ለግሪኮ ሮማን ዓለም የዕጣንና የከርቤ ዋነኛ አቅራቢ ሆነች። በዛ ዘመን እነዚህ ሽቶዎች እንደ ወርቅ ውድ ነበሩ። እናም ጌርሃ ይህንን ንግድ በበላይነት በመቆጣጠር በየብስም በባህርም በማጓጓዝ እጅግ በጣም ከበለጸጉ ከተሞች አንዷ ለመሆን በቅታለች። እሺ፣ የንግድና የኢኮኖሚውን ታሪክ አይተናል። አሁን ደግሞ ወደ አንድ ወሳኝ ጥያቄ እንምጣ፣ ስለ አረቦች ራሳቸው። አረብ የሚለው ቃል ምን ማለት ነው? ይህ ማንነት ሁሌም እንደምናውቀው ነበር ወይስ በጊዜ ሂደት የተፈጠረ ነው? የመጽሐፉ ማዕከላዊ ጭብጥ ይሄ ነው። ይሄ በጣም ወሳኝ ነጥብ ነው። በጥንታዊ አሦራውያንና የመጽሐፍ ቅዱስ ጽሑፎች ውስጥ አረብ የሚለው ቃል ሲጠቀስ አንድን የተወሰነ ዘር ወይም ብሔር ለማመልከት አልነበረም። ትርጉሙ በረሃ ነዋሪ ወይም ዘላን ከሚለው ጋር የተያዘ ነበር። ማለትም የአኗኗር ዘይቤን እና የሚኖሩበትን ቦታ የሚገልጽ ቃል ነበር እንጂ አንድ ወጥ የሆነ የብሔር ማንነት አልነበረም። ይሄ የፋርስ የድንጋይ ላይ ቅርጽ ደግሞ ጥሩ ምስላዊ ማስረጃ ነው። በግራ በኩል ያለው ሰው አረብ ተብሎ ተለይቷል። ረጅም ቀሚስ ለብሷል። በቀኝ በኩል ያለው ደግሞ ማስያን ይባላል። ከምስራቅ አረቢያ የመጣ ሲሆን አጭር ልብስ ነው የለበሰው። ይሄ የሚያሳየን የጥንት ግዛቶች ራሳቸው በአረቢያ ልሳነ ምድር የሚኖሩትን ሕዝቦች እንደ ተለያዩ ቡድኖች ይመለከቷቸው እንደነበር ነው። አረብ ብለው ሁሉንም በአንድ ላይ አልጠሯቸውም። ታዲያ ጥያቄው እነዚህ የተለያዩ ሕዝቦች እንዴት ሆነው ነው ቀስ በቀስ አንድ ቋንቋ፣ አንድ ባህል እና አንድ ማንነት ያላቸው የብሔር ቡድን የሆኑት? የታሪክ ተመራማሪዎች ይህንን ሂደት አረባይዜሽን ብሎ ይጠሩታል። ይህ በአንድ ጀንበር የሆነ ነገር ሳይሆን ለብዙ መቶ ዓመታት የፈጀ እና አካባቢውን ሙሉ በሙሉ የቀረጸ ታሪካዊ ሂደት ነው። እንግዲህ ይህ ሁሉ ታሪክ ለረጅም ጊዜ ተረስቶ ከቆየ አሁን እንዴት ነው እንደገና እየተገነባ ያለው? የታሪክ ምሁራን ይህንን ያለፈውን ዘመን ምስል እንዴት ነው የገጣጠሙት ያሉት? መልሱ በጣም አስገራሚ ነው። ልክ እንደ መርማሪ ሥራ ነው። ከተለያዩ ምንጮች የተገኙ ፍንጮችን በማገጣጠም ነው። ለምሳሌ በድንጋይ ላይ የተቀረጹ በ10 ሺዎች የሚቆጠሩ ጽሑፎች አሉ። ስለ ሕይወታቸው፣ ስለ ንግዶቻቸው፣ ስለ አማልክቶቻቸው ይናገራሉ። የጥንት ግጥሞች ስለ ማኅበራዊ ሕይወታቸውና ስነ ምግባራቸው ይነግሩናል። ከዛ ውጪ እንደ ግሪኮች፣ ሮማውያንና ፋርሳውያን ያሉ ጎረቤቶቻቸው የጻፏቸው ታሪኮች አሉ። በተጨማሪም የአርኪኦሎጂ ቁፋሮዎች የተፉ ከተሞችን፣ ቤተ መቅደሶችና መቃብሮችን በማውጣትና የድሮ ሳንቲሞችን በመተንተን ብዙ መረጃ ይሰጡናል። እንግዲህ ይህንን ሁሉ ከግምት ውስጥ ስናስገባ አንድ ትልቅ ጥያቄ ላይ እንደርሳለን። አረቢያ ከእስልምና መምጣት ለ3000 ዓመታት ያህል ኃያላን መንግሥታት የነበሯት የዓለም አቀፍ ንግድ ማዕከል የነበረችበት ዓለም ከነበረች ይህ ዕውቀት ስለ ታሪክ ያለንን አጠቃላይ ግንዛቤ እንዴት ነው የሚቀይረው? ስለ ቀጠናው ብቻ ሳይሆን ስለ ጥንቱ ዓለም ታሪክ ያለንን እይታስ በምን መልኩ ነው ሊያስተካክለው የሚችለው? እስኪ በዚህ ላይ እናስብበት።